ሄድሽ ካሁን በኋላ አታውቂኝም አላቅሽም ነው ያላት። ማስረጃ አለሽ? ማስረጃ አለሽ ማለት እንዴት አቦሽ? በጆሮሽ ሰምተሽ እንደዛ ተናግሯት ነው ጥሏት የወጣው ከቤት ጥሏት ወጥቶ ነው ተመልሶ የመጣው። ማን ያለሽ? ይሄንን ማን ነገርሽ ላንቺ? ወዲያው ነው የደወሉልኝ። እኔ እምቢ ስትል ወዲያው ደወሉልኝ ለኔ። ተደውሎልኝ ነበር። ማን ያለሽ? እኔ እየሰማው ነበር በስልክ ደወሉልኝ። እምቢ እያለሽ ነው ብለው ደወሉልኝ። ከዛ በጆሮዬ የሰማሁት። አንቺ በጆሮሽ እየሰማሽው ነው ያላት? በዶክተሮቹ በአምቡላንሶቹ ፊት ነው እንደዛ ያላት? በአምቡላንሶቹ ፊት ተናግሮ እንደዛ ተናግሮ ከዛ በኋላ ተናግሮ ከእግርሽ ከዚህ ቤት ከወጣ አታውቂኝም አላቅሽም አላት። በማን ፊት? በአምቡላንሶቹ ፊት። አምቡላንሶቹ ሲሰለቻቸው ካላስ ጥለው ወጡ። ኦኬ። ከዛን የሆነ በአምቡላንሶቹ ፊት ሳያፍር የሆነ ነገር ሲፈጠር በምን ቋንቋ እኔ ጋ ይደውሉልኛል። በምን ቋንቋ ነው ያላት? በአረብኛ ነው እንጂ አረብኛ ነው የሚያወራው። ስለዚህ እነሱ አረቦች አይደሉም? አምቡላንሶቹ ነርሱም ይሁን ዶክተር የመጡት አረቦች አይደሉም? አረቦች ናቸው። ታዲያ ይሄንን እሷም አልፈለገም ማለት መጫው ጀመረች ልጅቷም ማለት ነው። ይሄንን ሲላት በአረብኛ ሆስፒታል ከሄድሽ ከዚህ በኋላ እዚህ ቤት አልመጣም እኔን አታውቂኝም ሲላት በአረብኛ እየሰሙ እንዴት ፖሊስ አልጠሩበትም? ይሄ እኮ ወንጀል ነው። አንድን ታማሚ ሐኪም ቤት ሄደ እንዳትታከም ብሎ ማገት፣ ይሄ ቤት ውስጥ ማገት ይባላል። ይሄን እየሰሙ ዶክተሮቹ፣ ነርሶቹ እንዴት ዝም አሉ? ወይም አምቡላንስ ስታፎቹ ምንም ላረጉ አልቻሉም። እነሱ ጠበቁ። ከዛ በኋላ ሄዱ። እሺ ጥሩ። ለአንቺ ለምን ደወሉልሽ? አንቺ ነሽ የላክሻቸው አምቡላንሶቹ? እኔ አይደለሁም እምቢ እያለች ነው ምናምን አሉኝ። ከዛ በኋላ ታወቁሽ? አንቺን ኤምባሲ የላካቸው አምቡላንሶች ኤምባሲን የላከን ሲሉ ደውላ ኤምባሲ ሳራ እውነት አምቡላንስ ልካቸዋለሁ ሲሉ አዎ ልከናል አሉ። ስለዚህ ኤምባሲ የላካቸው አምቡላንሶች ታማሚዋ ለመሄድ ፍቃደኛ አይደለችም ብለው እንዴት አንቺ ጋር ደወሉ? ኤምባሲዎች አይደሉም እኔ ጋ የደወሉ አምቡላንሶች ነው። ኤምባሲ ያላልኩም አምቡላንሶች አምቡላንሶቹም ሳይሆኑ እነማማ ሊዲያ በጊዜው ደውለውልኝ ልጅቷ አልሄድም እያለች ነው ብለው ደወሉልኝ። ከዛ ደወሉልሽ? ኦኬ ሊዲያ እዛ ቦታ ላይ ነበረች ማለት ነው ስትደውልልሽ? ቤት ውስጥ ነበሩ ሁሉም ነበሩ። አረቦች ነበሩ። ብዙ ልጆች ነበሩ። ከዛ ናቸው የነበሩት። አንዳቸው መጥተው ሊመሰክሩ ይችላሉ። ይሄን ሲላት የሰሙ ይሄንን ሱዳኒው ባሏ ከዚህ በኋላ አንቺ ሆስፒታል ሄደሽ ብትታከሚ እኔን አታውቂኝም አላቅሽም ያለ ሲላት የሰሙ ሊመሰክሩ ይችላሉ። ሊመሰክሩ ይችላሉ። አሉ ሁሉም አሉ። ሁሉም ነበሩ። እሺ እናት አንዱን ጥሪያቸው ቆሼ ላርግላቸው። አምቡዬ አሁን እውነቱ ያለው ማጋ እንደሆነ ታውቂያለች? እማማ ሊዲያ የምትባለው ሴትዮ ጋ ነው ያለው። ምክንያቱም የዛኔ ስደውልላት እኛ ብሌል ጋ ነበርን ሆስፒታል ልናያት። ገባሽ? እማማ ሊዲያ መታ እውነቱን ካልተናገረች ይሄ ነገር አይፈታም። ናኒ ነበረች ያን ቀን። እግዚአብሔር ይስጥሽ። ናኒ ነበረች የተደወለልኝ ቀን። ናኒና አብራሽ የመጣችው ልጅ ሳራ ጨርቆስ ነበሩ። መጨረሻ ላይ ላውድ ላይ አርግቼ እያሰማኋቸው ሁላ ነበረ። እግዚአብሔር ይስጥሽ። እና ልጅቷ መታከም ትችላለች። ሲቀጥል ሀቡዬ እሱ ዶክተሩ እዚህ ሀገር የነካን ዶክተር እንጂ ሌላ ዶክተር ሊነካን አይችልም። ኦኬ እሱ ነው ሊያክመን የሚችለው። ኦኬ እነሱ እንደምንም ብሎ የግልም ሆስፒታል ሆነ የመንግስትም ሆነ ልጅቷ መታከም ነው የምትፈልገው፣ መዳን ነው የምትፈልገው። ኦኬ ብረቱ ይውጣልኝ እሷ ልትወስን አችልም። እግሬን ልታከም እሷ ልትወስን አችልም። የሚወስነው ዶክተሩ ነው። ሊዲያዬ ብሌንዬ እንዳይደክምሽ እሱንማ እኔ የተናገርኩኝ እኮ ነው። የኔ ጥያቄ የነበረው አሁን ያውልሽ እሷ እዚህ ጋር ቀርባ ባሌ ነው እስከ ዛሬ ድረስ ባሌ ነው ዳይፐር እየቀየረልኝ ቁስሌን እየቀየረልኝ እየተንከባከበኝ ያለው ብላ አንተ ሌባ ነህ
ሲሉት 5 ሳንቲም በሱ አካውንት ላልገባ ሰውዬ ሌባ ነህ ሲሉት ክብሬ ተነካ ብሎ ነው ጥሎኝ ሄዶ የነበረው። በነጋታው እኔ ስለምነው ሳለቅስበት እባክህ ማንም የለኝም ባዶ ቤት ጥለኝ አትሄድ እያልኩ ፎቶ ስልክለት እያለቀስኩ ፎቶ ስልክለት ስለምነው በሁለተኛው ቀን ተመልሶ መጣለች። ከሄደበት ገጠር ተመልሶ መጣለች። ስለዚህ አሁን ደግሞ አንቺ በጆሮዬ ሰምቻለሁ አምቡላንስ መጥቶ ሊወስዳት ሲል ከሄድሽ ከአምቡላንሶቹ ጋር ከዚህ በኋላ እኔ እዚህ ቤት አልመጣም አታውቂኝም አላት በአረብኛ። አምቡላንሶቹ እየሰሙ ነው ያልሽው። ይሄን ደግሞ ሲል ሌሎችም ሰዎች ነበሩ ምስክርነት አልሽ። አንዴ እነዛን ሰዎች ጠሪያቸውና ምን እንዳለ ቃል በአረብኛ እየላኩላቸው ነው። እና ሌላ ጊዜ የሰውን ህመም የእሷ ቀላል ነው አይባልም። ፕሊስ አሁን የእሷ ቀላል ነው ስትይ ሆዱ ውስጥ ብረት ያለ ሰው እግሩ ቀላል አይደለም ሀቡዬ። እኔም እዚህ ጋር እየታመምኩ ነው። ስሜቱን አውቀዋለሁ። ብረቱ እንኳን ወጥቶልኝ ቀና ማለት አልችልም ሀቡዬ። ማርያምን ነው የምልሽ። አንቺ ቢያንስ ድርጅቱ ችሎ እያሳከመሽ ስቲል ህክምና ላይ ነሽ። አንቺ ቢያንስ ሆስፒታል፣ እሷ ግን ቤት ውስጥ ናት። አንድ ሰው ቤት ውስጥ መሆን የለበትም። ዳይፐር የሚቀየርለት፣ ቁስል የሚቀየርለት የቆሰለ ሰው፣ ሽንቱንም ካካውንም መቆጣጠር የማይችል ሰው ቤት ውስጥ መሆን የለበትም። ቢያንስ አንቺ ሆስፒታል ነሽ፣ እሷ ግን ቤት ናት። ቤት ልትተው አይገባም ነበረ። እኔ እንድትተው አይደለም እኔ ሀቡዬ ማርያምን ነው የምልሽ ማለት ነው። እኔ ገና በፊት ልጆች እየደወሉልኝ ገና እዛ ገጠር ልከውኝ አልታከምሽም ወይ እስካሁን አልዳንሽም ወይ እንዴት ነው ሲሉኝ፣ እሷ እኮ ታክማ ድናለች ስሉኝ እንኳንም ታከመች ደስ ነው የሚለኝ። ለምብቲ እሷም ዳነች፣ እኔም ሁለታችንም ታማሚ ነን። ሁለታችንም በአንድ ቀን የተገጨ ነው። ኦኬ አደጋው አንድ አይነት ነው። ኦኬ ግን አውቀው ነው ዋሽተውሻል። እሷ ታከመች ዳነች ያሉሽ ሰው እስካሁን ድረስ አልዳነችም። እስካሁን ድረስ አልዳነችም። እሷ ቀዶ ጥገናውን ከኔ ቀድማ ነው ያደረገችው። ቀድሞ ጥገናውን ስላደረገች እኔ ደግሞ ማህፀኔም እንትን አለ ተመታ፣ ኢንፌክሽንም ነበረ፣ ብዙ ነገር ነበረ፣ እግሬም ተበላሸ፣ ብዙ ነገር ነበረ እና ሰው ያንን የነበረው ሲነዳ የነበረው የሞተው ሱዳኒ ያንቺ ባለቤት ነበር? ኧረ እኔ አላውቀውም። ያን ቀን ያየሁት እሷ ናት የምታውቀው። እኔ አላውቀውም። እግዚአብሔር በማውቀው ያን ቀን ያየሁት ታክሲ ስናጣ ነው የወጣ ነው እንጂ አናውቀውም። እኔ አላውቀውም። እሷ ነው የገጫችሁ ሞተር ነው አይደል? ወይስ መኪና ነው የገጨን። ስለዚህ የገጫችሁ ሹፌር አልተያዘም? እሱ ነው ወደ እንትን የላከን፣ ወደ ሆስፒታል አምቡላንስ ደውሎ የላከን እሱ ነው። ስለዚህ ግን እሱ አልታሰረም? እጁን ሰጥቷል። እጁን ሰጥቶ ግን ምንም አላደረጉትም። እንዴ ሰው ነፍስ እኮ ጠፍቷል። እናንተ በህይወት ግን የነበረው ሞተረኛው ሱዳኒ እኮ ሞቷል። ስለሱ ነፍስ አይጠየቅም? ቢጠየቅም እንትን ከፍሏል ነው የሚባለው። እኔ የማውቀው ነገር የለም። ካሳ ከፍሏል ነው የሚባለው። አሁን ተፈቶ ውጭ ላይ ነው ያለው? ተፈታ ተለቀቀ? እስር ቤት ውስጥ አይደለም ያለው? እኔ ባለፈው ጊዜ እንደሰማሁት ከሆነ በውጭ ነው ያለው ነው የሚሉት። ማውቀው ታሪክ ግን የለም። ወጥቷል። የሰው ነፍስ የሚያህል ነገር አጥፍቶ አሁን ከተገጫችሁ 4 ወራችሁ ነው አይደል? 4 ወራችን 5 ወራችን ሊሆን ነው። 5 ወር እንኳን እስር ቤት አይቆይም የሰው ነፍስ አጥፍቶ። ያሳዝናል። የሰው ነፍስ የረከሰበት ዘመን በጣም እስከምንፈርም ብቻ ነው የሚጠብቁት። በጣም ያሳዝናል እውነት። የሰው ነፍስን የሚያህል ነገር አጥፍቶ 5 ወር እንኳን አልታሰረም። በጣም ያሳዝናል። የሰው ነፍስ የረከሰበት ዘመን። እስኪ ቆይ ምላሽ
ቮይስ ልካለች። የምላሽሽን ላሰማው ወይስ ያልኩ እየጠየኳት ነው። ኦኬ ሳራ እንደምን አታስገባትም? ሳራ ማለት ብርቱካን እንዳይምታታብን። ሳራ ብር የተሰበሰበው በስሟና ታማሚዋ ሁለቱንም ሳራ እያልን ከጠራን እንወዛገባለን። ብርቱካን ግን የመጣችው ቲክቶኳ ሳራ በሚል ስም ነው የመጣችው። አንዴ አስገቧት። ሊዲያ ላለችው ማን ነው ብሌን ላለችው ነገር ልጠይቃት። እኔ ሳራን ጥያቄ መጠየቅ እችላለሁ? ትችያለሽ ሊዲያ። ብሌንዬ ሳራ የምጠይቅሽ ጥያቄ የማሽኑን ስከፊ ነበረ ወይ? እሺ። ከዛ በኋላ ደግሞ ለሚያስፈልገኝ ወጪዎች ሁሉ ስሸፍኝ ነበረ ወይ? እሺ። ይሄንን አንቺ እንደተናገርሽ ነው የሰማሁት። ከማ በዋትስአፕ ልኬልሽ አልመለሽልኝም። እኔ ስሰማም ጠይቄሽ ነበር። ከአራተኛ ዙር ሰው ነው የሰማሁት። ጠቅላላ አድርጌ ለሀቡስ አስረዳት። የሆነ ሰው ይደውልልኝና አንቺ ለማሽን ከፍለሽላታል ወይ ለግሯ ማስቀየሪያ ብሎ ስጠይቀኝ ማን ያዋለው ሲለኝ እከሌ ተባልኩ። ያን ሰው ስጠይቅ ደግሞ እከሌ መጨረሻ ብሌን ናት ያለችው ተባለ። ቮይስ ልኬልሻለሁ አይደል? እሺ። ቲክቶክ ያወራችሁ ከተባለ ሪኮርድ ይውጣ። ስሜ ማጥራት እፈልጋለሁ። እኔ እያንዳንዱን ያልኩትን አሁንም ማውጣት እፈልጋለሁ። ሰምቻለሁ ከኖሬ። ለምን እኔ ከከፈልኩ እኔ ደረሰኝ ማቅረብ አለብኝ። እኔ ነኝ ተጠያቂ። ስለዚህ ያለው ሰው ሪኮርድ ያወጣል። ቲክቶክ ልኮነ ይሄንን የማሽኑን ጉዳይ እናንተ አይደላችሁ መጣችሁ የነገራችሁኝ እንደከፍላለሁ እንዳለች? በለ አዎ፣ እኛ ነን የነገርንሽ። ግን እሷ ስታወራ የነበረው ስለ ብርቱካን ነው። ብርቱካን ነገር አድርጌያለሁ አላልኩም። የብርቱካንን ግን ምግብ እየሰራሁ ወስዳለሁ፣ ቁስሏን እቀይራለሁ፣ የሚያስፈልጋትን ነገር አረጋለሁ፣ ታክሲም ከኪሴ እያወጣሁ እየተመላለስኩ አያታለሁ ብዬ ብዙ ነገር ተናግራለሁ ስለ ብርቱካን። ስለ አንቺ ግን አንድ ለአንድ ለሆስፒታል ከፍያለሁ። ያንን ነው ያልኩት። ግን ለሆስፒታል የከፈልሽው ስንት ነው? 2700 ወይስ ደረሰኝም አለኝ። $500 ደግሞ ቆንጅትም አለሽ ለመሐላዋ ብላ ግሩፕ ላይ ያሉ ነበሩ። በሰዓቱ አንቺ ጋር የነበሩትን ሼር አድርጌላችኋለሁ። ከዛ ውጪ የለም። እኔም ብያለሁ የለም። እሺ ኦኬ። $3000 ዶክተር ይዞት ጠፍቶታል ያላችሁትስ? እሱ እኔን አይመለከትም። አልከፈልኩም እኔ ለዶክተር። ማን ያለው አሉ እየተባለ እኮ ነው የሚወራው። ብሌን የምታውቂው ነገር አለ ስለ $3000? ላኔ አላውቅም። ያኔ ድሮ ሐኪም ቤት መጀመሪያ ታይም እንደገባው ዶክተሩስ ብር ይዞ ጠፋ ሲባል ሰምቻለሁ እንጂ የምን ብር ይሁን ከየት ይሁን ወዴት ይሁን አላውቅም። እኔ ለዶክተሩ በአንቺ ጉዳይ ምንም የከፈልኩት ብር የለም። ለአንቺ የከፈልኩት ቀጥታ ሆስፒታል ነው። ለብርቱካን ስከፍል ደግሞ በደረሰኝ በማህተብ ነው የከፈልኩት። በአንቺ ግን ለሆስፒታሉ ነው ቀጥታ የከፈልኩት እንጂ ምንም አይነት ለዶክተር ብር አልሰጠውም በእጅ ያንቺን። የማሽኑን ደግሞ እኔ ካልኩኝ እኔ ተጠያቂ ነኝ። ምክንያቱም የከፈልኩበት ደረሰኝ ማቅረብ አለ። ለምን በወር $1000 ምናምን የሚከፈልበትን ማሽን እንዴት ነው እኔ ማሳጠበውን እየከፈልኩ ላለሁ? ደረሰኝ እኮ ጠየቃለሁ። ስለዚህ ያለውን ሰው ቲክቶክ ላይ ከሆነ ላይቭ ላይ ዛለት ሪኮርድ ይውጣና ልጠየቅበት። እኔ ባለፈው ነው የሰማሁት። ግን እኔ በዋትስአፕ ስጠይቅሽ ለምን አልነገርሽኝም? ነገርሽ ዋትስአፕ ላይ ጠየቅሽኝ። ቮይስ አለኝ ልኬልሻለሁ። እንዴት ነሽ? ደህና ነሽ? አልሰማሁትም። እኔ እያመመኝ ስለሆነ ብረቱም ስለወጣልኝ እኔ ህመም ላይ ስለነበርኩ ስልክም አልመልስም። ብርቱካን ጋር እዚህ ጋር ጠቅላላ አድርጌ አንቺም ጥያቄ ልመልስና ብርቱካን ጋር በሳምንት አንዴ ሁለቴ ነው የምትሄዷቸው። አንቺ ዝናህ እያለች የት ታውቂያለሽ? እኔ በየ2 ቀኑ ነው የሚሄደው። በየ2 ቀኑ አንድ ቀን እንኳን አላሳልፍም። ተከራዮች የነበሩ ታች ያሉ ያዩኛል፣ ይመሰክራሉ። የሚያስፈልጋትን ምግብ ጁስ ፈጭቼ የፈለገችውን ነገር ይዤላት ሄዳለሁ። አንቺ ያለሽበትና እሷ ያለችበት በጣም ርቀት አለ። እንዴት ልታይ ቻልሽ? በዓሉ እኮ ነው አሁን የሚወራው። እኔ ደግሞ ከማስረጃ ጋር ነው ማውራልሽ። እኔ ያልኩት ከዛ በኋላ ነው። እዚህ ደግሞ አንቺ 3 ቀን እሷ ጋር ስትመጪ እኔ ሳምንት ሱር ነበርኩኝ።
ነግሬያቸዋለሁ። እኔ በሳምንት ሁለቴ እንደምትመጪ ነው የማውቀው፣ ማየውም ሰማውም በስልክም። አንቺ እኮ አላየሽም። አንቺ ያየሽው አንቺ እሷ ጋር ተቀምጠሽ እኔ አልመጣሁም። ያንን ነው